ሰማዩ የሰላም ጣራ መሆኑ አብቅቷል። ይልቁንም የሞት መልእክተኞች በቅጽበት የሚመላለሱበት የፍርሃት አውራ ጎዳና ሆኗል። ከዚህ በፊት ታይቶና ተሰምቶ በማያውቅ ደረጃ ሁለት ጥንታዊና ሀያል የሆኑ ሀገራት እስራኤልና ኢራን በታሪክ እልህና በዘመናዊ የጦር መሳሪያ ተፋጠዋል። አሁን ያለው ግጭት የጀመረው በሰኔ ወር በ12ቱ ቀናት ጦርነት ቢሆንም የፍጻሜው ትንቢት ግን ዛሬ ተሰምቷል። የእስራኤልና የኢራንን የዘመናት ያህል ፍልሚያ በሶሪያ በረሃ ውስጥ የተደበቀውን ምስጢራዊ የመሬት ውስጥ ዋሻና የመካከለኛው ምስራቅ የጦር ዝግጅት ምን ያህል አስፈሪ ጣራ ላይ እንደደረሰ የሚያሳይ ነው። ነገር ሁሉ ከታላቁ ፋርስና ከጥንታዊቷ እስራኤል የዘለቀ የኃይልና የእምነት ቅራኔ ነው። እስራኤልና ኢራን በአደባባይ ባይፋጠጡም በሶሪያ፣ በሊባኖስ፣ በየመንና በኢራቅ ምድር ላይ ግን የጦርነትን ከበሮ ሲደልቁ ቆይተዋል። ዛሬ ደግሞ የሰላም ጭንብል ተገፏል። እስራኤል ኢራን ሚሳኤል ማስወንጨፊያ ልምምድን ሽፋን አድርጋ ጥቃት ልትሰነዘርብን ትችላለች ስትል ለአሜሪካ ማስጠንቀቂያ ሰጥታለች። ይህ ማለት የኃይል ሚዛን እጅግ በጣም ስስ ክር ላይ ተንጠልጥሏል ማለት ነው። ከሶሪያ በረሃ የወጣው ምስጢራዊ የመሬት ውስጥ የኢራን ዋሻ ምን አይነት ስትራቴጂያዊ ዓላማ እንደነበረው፣ ይህ ዋሻ ከሂዝቦላህና ከኢራን ደጋፊ ቡድኖች ጋር እንዴት እንደሚተሳሰር፣ የኢራንና የእስራኤል ስጋቶች ምን ያህል እውነት እንደሆኑ፣ እንዲሁም የጦር መሳሪያ ፉክክር መካከለኛው ምስራቅን ወደ ፍጻሜው ጦርነት እናንደረድረው በሰፊው እንዳሳለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዓለምን ቀልብ የሳበው ዜና የመጣው ከሶሪያ በረሃ ሲሆን ከ7 ዓመታት በፊት ተቋቁሞ የነበረው ምስጢራዊ የኢራን ዋሻ ወይም ኢማም አሊ ኮምፓውንድ የተባለ ቦታ የሶሪያው አልአሳድ መንግስት ሲወድቅ የኢራን ደጋፊ ቡድኖች ወደ ኢራቅ ሲሸሹ ተረስቶ ከርሟል። አሁን የወጡት ቪዲዮዎች ደግሞ ይህ ዋሻ ምን ያህል ግዙፍና ስውር እንደነበር በግልጽ ያሳያሉ። ይህም የኢራን የጂኦፖለቲካዊ ስትራቴጂ ከምን ያህል ጊዜ በፊት እንደተቀመረ የሚያሳይ ነው። ይህ ስፍራ በትላልቅ የመሬት ውስጥ ዋሻዎች የታጀበ ሲሆን ዋሻዎቹ መኪና ሊያስተናግዱ በሚችሉበት ስፋት የተገነቡ ናቸው። የውሃ ሽታ ከሩቅ አይታወቅም እንዲሉ ይህ የመሬት ስር መናኸሪያ የተሰራው ከአየር ላይ በሚደረግ የስለላ ክትትል ወይም ኤሪያል ሰርቬላንስ ሙሉ በሙሉ ለመደበቅ ታስቦ ነበር። ዋነኛው ዓላማው ደግሞ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም አይአርጂሲ የጦር መሳሪያዎችን በሶሪያ በኩል ወደ ሂዝቦላህ ወይም ሊባኖስና በአካባቢው ለሚገኙ የኢራን ደጋፊ ሚሊሻዎች ለማስተላለፍ ነበር። ኢራን የመካከለኛው ምስራቅን በተኪ ኃይሎች ወይም ፕሮክሲስ አማካኝነት ቀለበት ውስጥ ለማስገባት የምትጠቀምበት ቁልፍ የጦር መሳሪያ መስመር ነበር ማለት ነው። ይህ መሰረት ከኢራን ድንበር አቅራቢያ መገኘቱ ለእስራኤል ወሳኝ ስጋት በመሆኑ እስራኤል ይህንን መሰረት በተለይም የሚሳኤል ማከማቻዎቹንና ዋሻዎቹን በርካታ ጊዜያት በአየር ጥቃት መምታቷ ዘግበዋል። ይህ የመልስ እርምጃ ኢራን በሶሪያ መሬት ላይ የምትሰነዝረውን ተጽዕኖ ለመግታት ያደረገችው ቋሚ ጥረት አካል ነው። እስራኤል ጥቃት ብታደርስም ኢራን በስውር የጦር መሳሪያ ማምረትና ማከማቸት አላቆመችም ነበር። የእስራኤልና የኢራን ፍጥጫ የረጅም ጊዜ ታሪክ አለው። ከ1979 የኢራን እስላማዊ አብዮት በኋላ ኢራን እስራኤልን ዋና ጠላት አድርጋ በመፈረጅ በመካከለኛው ምስራቅ በእምነትና በፖለቲካ ላይ የተመሰረተ የጸረ እስራኤል እንቅስቃሴ መርታለች። የእስራኤል የጦር አዛዥ ሌተናንት ጀኔራል ኤያል ዛሚር ኢራን እስራኤልን በማጥፋት እቅድ ዙሪያ ያለው ቀለበት የገንዘብ ድጋፍ ያደረገችውና ያስታጠቀችው እሷ ነች ሲሉም በግልጽ መናገራቸው የኢራንን ስትራቴጂያዊ ዓላማ ያሳያል። እነዚህ ተኪ ኃይሎች ሂዝቦላህ፣ ሐማስና በኢራቅና ሶሪያ የሚገኙ ሺዓ ሚሊሻዎች ሲሆኑ ኢማም አሊ ኮምፓውንድም የዚህ ቀለበት የደም ስር ነበር። በሰኔ ወር የተካሄደው የ12ቱ ቀናት ጦርነት እስራኤል በኢራን ላይ የኒውክሌርና የባለስቲክ ሚሳይል ፕሮግራሞቿን ኢላማ በማድረግ ግዙፍ የአየር ጥቃት ሰንዝራ ነበር። ይህ ጥቃት የኢራንን የማምረቻ አቅም በእጅጉ ጎድቷል። ኢራን በበቀል ወደ 500 የሚጠጉ ባለስቲክ ሚሳኤሎችንና 1100 ድሮኖችን በእስራኤል ላይ ብትተኩስም የጉዳት መጠኑ ከኢራን ጋር ከደረሰው አንጻር ያነሰ ነበር። አሁን ግን እስራኤልና አሜሪካን ያሳሰበው ኢራን የተጎዳችውን አቅሟን በፍጥነት እየመለሰች መሆኑ ነው። የኢራን የውጭ ጉዳይ ሚኒስትር ለአዲስ ዙር ፍልሚያ ሙሉ በሙሉ ዝግጁ ነን ሲሉ መናገራቸው፣ እንዲሁም የስለላ ዘገባዎች ኢራን በዓመት 3000 ባለስቲክ ሚሳኤሎችን የማምረት አቅሟን እየመለሰች መሆኗን ማመልከታቸው የጦርነት ከበሮውን ድምፅ ከፍ አድርጎታል። አሁን ያለው ሁኔታ የስጋት ሚዛን ላይ የተንጠለጠለ ሲሆን በተለይም ከሐማስ የጥቅምት 7ቱ ጥቃት በኋላ እስራኤል የስጋት መቻቻል አቅሟ ወይም ሪስክ ኦፍ ቶለራንስ እጅግ በጣም ወርዷል። እስራኤል ለአሜሪካ ማስጠንቀቂያ የሰጠችውም ኢራን አሁን እያደረገች ያለችው የሚሳኤል ማስወንጨፍ ልምምድ ሽፋን በማድረግ በእስራኤል ላይ ጥቃት ልትሰነዝር ትችላለች የሚል ስጋት መኖሩን ነው። የአዞምባ የሚባሉት እነዚህ ልምምዶች በድብቅ ወደ ጥቃት የመለወጥ አቅም አላቸው። የእስራኤል ጦር ኃይሎች አዛዥ ጀኔራል ኤያል ዛሚር ከአሜሪካ ማዕከላዊ ዕዝ ወይም ሴንትኮም ኃላፊ አድሚራል ብራድሌይ ኩፐር ጋር መገናኘታቸው የመከላከያ ዝግጅቶችን በተመለከተ የጠበቀ ቅንጅት መኖሩን ያሳያል። የአሜሪካና የእስራኤል ጥምረት
በኢራን ላይ የኃይል ማሳያ ሲሆን ሩሲያና ቻይናን ጨምሮ የምስራቁ ዓለም የበላይነትን ለመቀልበስ የሚፈልጉ ኃይሎችን ያሰጋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ አሜሪካ የሚያደርጉት ጉዞ በኢራን ላይ አዲስ ጥቃት ለመሰንዘር የሚያስችላቸውን እቅድ ለትራምፕ ሊያቀርቡ ነው የሚል ዘገባ መውጣቱ ደግሞ የእስራኤል ስጋት ወደ አሜሪካ የውጭ ፖሊሲ ጠረጴዛ ላይ በከፍተኛ ደረጃ ቀርቧል ማለት ነው። በሰኔ ወር የ12ቱ ቀናት ጦርነት እስራኤል በኢራን ላይ የኒውክሌርና የባሊስቲክ ሚሳይል ፕሮግራሞቿን ኢላማ በማድረግ ጥቃት መሰንዘሯ ይታወሳል። አሁን ግን እስራኤልና አሜሪካን ያሳሰበው ኢራን በጥቃቱ ወቅት ያጣችውን አቅም ለመመለስ ምን ያህል ዝግጅት እያደረገች መሆኑ ነው። የዙሉ ፍጥጫ ትልቁ ስጋት የተሳሳተ ስሌት መሆኑን የአሜሪካ የስለላ ምንጮች ይገልጻሉ። አንድ ወገን ሌላኛው ወገን ጥቃት ሊሰነዘር ነው ብሎ በመገመት ቅድመ ጥቃት ቢሰነዝር መካከለኛው ምስራቅ ወደማይቆም የእሳት ወላፈን ውስጥ ይገባል። የኢማም አሊ ኮምፓውንድና ሌሎች ኢራን ደጋፊ ቡድኖች ከኢራቅ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚሰሩ መሆናቸው ኢራቅንም የጦርነት ቀጠና ውስጥ እንደከተት ያሳያል። ጀኔራል ቃሲም ስሎማኒ እንዲሁም አቡ መሃዲ አልሙሃንዲስ በአሜሪካ የአየር ጥቃት አየር ማረፊያ አጠገብ መገደላቸው የጦርነቱ ስጋት ምን ያህል የቀጠናውን ሀገራት ሊያነካካ እንደሚችል በግልጽ ያሳየ መሆኑን ያመለክታል። የኢራን የባሊስቲክ ሚሳይል የማምረት አቅም መጨመር የመካከለኛው ምስራቅን የኃይል ሚዛን በእጅጉ የሚያናጋ ሲሆን የእስራኤል ተደጋጋሚ የአየር ላይ ጥቃቶች ደግሞ ይህንን የጦር ዝግጅት ለማስቆም እየተደረገ ያለውን ውድድራዊና የሚያባራ ጥረት ያመለክታል። የምስራቅና ምዕራብ ያለ አስተላለፍ በቀጥታ በመካከለኛው ምስራቅ ላይ እንደተጋጠመ ምልክት ነው። ጠቅላይ ሚኒስትር ኔታንያሁ በቅርቡ ወደ አሜሪካ የሚያደርጉት ጉዞ በኢራን ላይ አዲስ ጥቃት ለመሰንዘር የሚያስችላቸውን እቅድ ለትራምፕ ሊያቀርቡ መሆኑ መገለጹ የእስራኤልን የጦርነት ቁርጠኝነትና የአሜሪካንን ቀጣይ ተሳትፎ ያሳያል። ይህ የፍጥጫው መካረር ወደፊት የሚጠበቀውን የኃይል አስተላለፍ ሙሉ በሙሉ እየቀየረው ነው። የኢራን ዓላማ ከሚሳኤል ማምረት ባሻገር በቴክኖሎጂው ዘርፍ የበላይነትን መያዝ ነው። የኒውክሌር ፕሮግራሟን በማሳደግ የጥፋት ጡንቿን እያጎለበተች ነው። እስራኤል ደግሞ የመከላከያ ስርዓቷን እንደ አይሮንዶም፣ ዳዊድ ስሊንግና ሌሎችንም ጨምሮ ከፍተኛ መጠን ያላቸው ሚሳይሎች ለመመከት በሚያስችል ፍጥነት እያሻሻለች ነው። ይህ የሁለቱ ወገን የጦር መሳሪያ ውድድር በቢሊዮን የሚቆጠር ዶላር የሚፈስበት ሲሆን የሶቪየት የራሱን ቤት ያውቅም እንዲሉ በምድር ላይ ሕፃናት በረሃብ እየሞቱ ባለበት ዓለም የሰው ልጅን የሞራል ውድቀት በጉልህ ያሳያል። ከኢራንና እስራኤል ውጭ ቱርክ፣ ሳውዲ አረቢያና ግብፅን ጨምሮ ሌሎች የአካባቢው ሀያላን ሀገራትም የኢራን ስጋት በመጨመሩ ምክንያት ወታደራዊ ወጪያቸውን እንዲሁም የመሳሪያ ግዣቸውን በከፍተኛ ደረጃ ጨምረዋል። ይህ ደግሞ መካከለኛው ምስራቅን ወደ ትልቁ የጦር መሳሪያ መጋዘን እየቀየረው ነው። የአሜሪካ የማዕከላዊ እዝ በክልሉ ውስጥ ያለው ሚና ከአንድ ወገን ድጋፍ አልፎ የሁለትዮሽ ሚሳኤል መከላከያ ጥምረት የመፍጠር አቅጣጫ ሊከተል እንደሚችል የፖለቲካና የፎሬን ፖሊሲ ተንታኞች ይገልጻሉ። ይህም በእስራኤልና በአረብ ሀገራት መካከል ያለውን ጥምረት ለመፍጠር ሌላኛው የፖለቲካዊ እርምጃ ነው። በመካከለኛው ምስራቅ እስራኤልና ኢራን እንደ ተኩላና ቀበሮ እርስ በርስ ሲተያዩ የጦርነት ነጎድጓድ በደመና ስር እየተሰበሰበ ይገኛል። ኢራን አይኗን ላፍታ ሳታርገበግብ የያዘችው ምስጢራዊ ዕቅድ መላውን ዓለም በድንጋጤ ያንቀጠቀጠው ሲሆን አደገኛ ማስጠንቀቂያም ሰጥቷል። ከሳምንት በፊት የተሰማው ኢራን በአንዲት የቅጽበት ሰዓት ውስጥ 2000 የሚሳኤል ዘንዶችን ልተኮስ አቅዳለች የሚለው ዜና ከዚህ ቀደም በ12 ቀናት ውስጥ ከተኮሰችው 500 ሚሳኤሎች ጋር ሲነጻጸር የቁርጠኝነትንና የኃይል ጥንካሬዋን ከእጥፍ በላይ በልጦ መምጣቱን ያረጋግጣል። በኢራንና በእስራኤል መካከል የጋመው ድባብ በአሁኑ ሰዓት እንደሚጢጤ እሳት ከስር ከስር እየነደደ መጥቶ መላውን መካከለኛው ምስራቅ በጭንቅላቱ ላይ የተንጠለጠለ ሰይፍ አድርጎታል። ኢራን የባሊስቲክ ሚሳኤል ነዳጅ ለማምረት የቀድሞውንና ጥልቅ ዘዴ መጠቀም መጀመሯ ምን ያህል ጉዳዩን የሞት ሽረት አድርጋ እንደያዘችው አመላካች ነው። እንዴትስ ነው ኢራን ፋብሪካዎች ረፍት የለሽ ሆኖ ከ6 ወራት በፊት በእስራኤል ጥቃት ከመሬት ጋር ተዳምኖ የነበረውን አቅም እንደ መብረቅ ፍጥነት መልሳ የገነባቸው የሚለው ጥያቄ በቀላሉ የሚመለስ አልሆንም። እስራኤልም የኢራንን ዝግጅት አነፍንፌ ደርሼበታል ያለች ሲሆን ለአጸፋ እርምጃውም ከመቼውም ጊዜ በላይ እየተዘጋጀ ስለመሆኗን የተሰማው በቴህራን የሚገኘው የኢራን ወታደራዊ ዝግጅት ወይም የሚሳኤል ሙከራ የእስራኤልን ሰማይ መጋረድ ቀደም ሲል የነበረውን የጥላቻ ጦርነት ወደ ግልጽ ግጭት አሸጋግሮታል። ይህ ሁኔታ የእስራኤል ምላሽ የውስጥ ደህንነትን የማስጠበቅና የውጭ ጠላትን የመመከት ቀላል ምርጫ እንዲሆን አድርጎታል። ይልቁን ምላሹ በጂኦፖለቲካዊ የወሰን አጣብቂኝ መሃል ላይ የተቀመጠ ሆኗል። እስራኤል በህልውና ስጋትና በሰፊ የክልላዊ ጦርነት መጀመር በሚለው በቀጭን ገመድ ላይ ቆማለች። የምትሰጠው ማንኛውም መልስም ከትንሽ እስከ ትልቅ መካከለኛው ምስራቅ ብቻ ሳይሆን ዓለም አቀፉን የኃይል ሚዛን የሚለውጥ የዘመናት ቀራኒን አዲስ ምዕራፍ የሚከፍትና የብዙ ሚሊዮኖችን ዕጣ ፈንታ የሚወስን ታሪካዊ ምላሽ ነው። የእስራኤል ምላሽ ግን አሁንም እንደ ወንዝ ውሃ ግልጽ አይደለም። ተንታኞች እንደሚሉት ኢራን የባሊስቲክ ሚሳኤል ፕሮግራሟን ማጠናከሯን አስመልክቶ እስራኤል ቀይ መስመር የምትለው የት ላይ እንደሆነ መወሰን አልቻለችም። ይሁን እንጂ ኢራን የዩራኒየም ማበልጸግ ሂደቷን ወደ ኒውክሌር የጦር መሳሪያ ማምረት ደረጃ ብታደርስ ወይም በባለፈው ጥቃት የወደሙትን ተቋማት ውስጥ የተቀበረውን 60 በመቶ የበለጸገ ዩራኒየም መልሳ ለማግኘት ብትሞክር የእስራኤል ወታደራዊ ምላሽ እንደ መብረቅ ፈጣን እንደሚሆን ይጠበቃል።
በአሁኑ ሰዓት የቴሄራን ዋና ትኩረት የኒውክሌር መርሃ ግብሯን ሳይሆን የባለስቲክ ሚሳይል ፕሮጀክቶቿን እንደገና ማደስና ማጠናከር መሆኑን የምዕራባውያን ዲፕሎማቶች አረጋግጠዋል። የኢራንና የእስራኤል ጠላትነት ዘር የተዘራው በ1979 የእስልምና አብዮት ነው። ከዚህ ቀደም ሁለቱም ሀገራት የአሜሪካ ወዳጆች ሆነው ጀርባ ለጀርባ የሚተማመኑበት ጊዜ ነበራቸው። ነገር ግን አብዮቱ ሲፈነዳ የጨዋታው ሕግ በድንገት ተቀየረ። የእስልምናው መንግስት መመስረት የአያቶቹን ውርስ ወደ ልጅ ልጆች መቃቀር በማስለወጥ እስራኤልን የዲያብሎስ ትንሽ ሰይጣን አድርጎ